ታይ ሆይ ልቤን ጠግነኝ የሚል ነበር ዱዓ። ረቢ ጅቡር ኻጢሪ ያ ረብ ልቤን ጠግነኝ፣ ልቤን ጠግንልኝ፣ ልቤን ጠግን። በቃ ይሄን ብቻ ነው የሚለው ጧፍ ያደረገ ዱዓው ይሄ ብቻ ነው። ምላሱ ከዚህ ውጭ ማለት አልቻለም። ሌሎች ዱዓዎች ሁሉ ጠፉት። ከአን አላህ ዐዘ ወጀል ይህንን ልብ ሊጠግን ፈልጎ ይህንን የሚያስብለው ነው። ምን ብለናል? አልሙጂብ ላይ አላህ አንድን ባሪያውን ሊሰማው ሲፈልግ ለዱዓ ይገረዋል፣ ለዱዓ ይገረዋል ብለናል። ታዲያ ይህንን ብቻ መደጋገም ጀመረ። ይህ ሰውዬ ይደጋግማል። ጌታዬ ልቤን ጠግንልኝ ይላል፣ ያለቅሳል። የሚሰማው ቁርአን አያ ሁሉ ያስለቅሰዋል። ሁኔታዎች በሙሉ ልቡን ሆድ ብሶታል፣ ልቡ ተሰብሯል። ገባ ጨርሻ ጠዋፍ ላይ ባለበት አንድ ሰው ያገኘዋል። እገሌ ነህ እንዴ? አዎ 3 ቀኔ ነው የምፈልግህ አለው። 3 ቀን ሙሉ እፈልግሃለሁ። ነብዩ ሰለላሁ ዐለይሂ ወሰለም በህልም የመጣው መልእክት ልከውኛል ወደ አንተ። ያ አላህ አብሽር ወثبت وانت على الحق አንተ ሐቅ ላይ ነው ያለኸው፣ ጽና። ከአንድ አመት በኋላ አላህ ይከፍትልሃል፣ ሰብር አድርግ ብለውሃል። ያ አላህ የዚህን ሰውዬ ልብ ከዚህ በላይ የሚጠግን ነገር የለም። ሪሳላ ሚን አላህ ዐዘ ወጀል፣ ከአላህ የሆነ መልእክት በነብዩ ሰለላሁ ዐለይሂ ወሰለም በኩል በህልም ታይተው በጣም አለቀሰ። በጣም አለቀሰ፣ በጣም ተደሰተ። ጭንቀቱ ሁሉ ለቀቀው። ወዲያውኑ ስልክ ተደወለለትና ከሐረም ወጥቶ የተደወለ ስልክ ነበር። ሲያናገር አንድ የሳውዲ ዜግነት ያለው ከፍተኛ ባለስልጣን እዚህ ሀገር ቪዛ አግኝቼልሃለሁ፣ አብሽር፣ ከዚህ በኋላ ምንም ችግር የለብህም ብሎ የዛኑ እለት በስልክ ነገረው። አላህ ልቦችን እንዲህ ይጠግናል።